ዘሮች መካከል በመኃልየ መኃልይ ዘሰሎሞን ምዕራፍ 5 ላይ ያለች የምትገርም ሰው አለች። ብቻዋን እግሯን ታጥባ ቢጃማዋን ለብሳ አልጋ ውስጥ ገብታ ከመሸ በሯ ላይ ቆለፈች አንዲት ሴት አለች ይላል ጠቢቡ ሰሎሞን በምሳሌ የሚናገረው። ይህች ሴት አልጋዋ ላይ ተኝታ ሞቋታል። ልክ ማታ ዝናብ እየዘነበ ተጣጥናችሁ ስትተኙ እንዴት ነው እንቅልፍ የሚወስዳችሁ? ደስ ይላል አይደል? በዛ ሰዓት ላይ ያለች አንዲት ሴት ድንገት በር ተንኳኳባት ይላል መኃልየ መኃልይ ዘሰሎሞን ምዕራፍ 5 ላይ በር ተንኳኳ። እንዲያውም በምሳሌ አሁን የሚናገረው ውዴ በር አንኳኳ፣ እኔ ግን እጄን እግሬን ታጥቤ ቫዝሊን ተቀብቼ ካልሴን አድርጌ ቢጃማዬን አድርጌ እንደምትሉት እናንተ ማለት ነው ተወላምዬ አልጋዬ ውስጥ ቁጭ ብዬ እያለ በር ተንኳኳ፣ ውዴ በር አንኳኳ ይላል። ውዴ የተባለው ሰምና ወርቅ አለው። በሰሙ በፍቅረኛሞች መካከል ያለ ጨዋታ ነው የሚመስለው። ወርቁ ግን ክርስቶስ የእኛን ልቦና ማንኳኳቱ ነው። ወደዚች ቤተክርስቲያን ወደዚች ዓለም መጥቶ የሰውን መዳን መፈለጉን የሚያሳይ ውዴ በሩን አንኳኳ። እኔ ግን ደጋግሞ ሲያንኳኳ አልጋ ላይ ነኝ ያለሁት፣ ተኝቻለሁ፣ እግሮቼን እጆቼን ወላውዬ ተጣጥቤ አልጋ ላይ ያለሁት፣ ውዴ በር አታንኳኳ አልኩት። እሱ ግን ደጋግሞ አንኳኳ። አልከፍት ስለው በሩን አልከፍት ስለው እጁን በመሎጊያ በኩል መሎጊያ ማለት መሸቆጭ በር ውስጥ ካላችሁ በኋላ በመቀርቀሪያ በሩን ቀጥሬው ስለነበረ አልከፈታለሁ። በሩን ለመክፈት ሞከረ፣ እምቢ አለው። እጁን አሸብቦ የቀረቀርኩበትን መቀርቀሪያ ሊከፍት ሞከረ፣ እምቢ አለው። ይቺ ብቸኛ ሴት አልጋ ላይ ወይ ከባል ጋር ተኛች ወይ ከእግዚአብሔር ጋር ተኛች። በመሸ ሰዓት ተወላውላ አልጋ ላይ ሞቋት የተኛች ይቺ ነፍስ የማን ነፍስ ናት? የማን አገር ሰው ናት? የትኛዋ ናት? እኛ ቤት ውስጥ ትኖር ይሆን? እኛ ቤት ውስጥ ትኖር ይሆን? ይቺ ሴት እግዚአብሔር አምላክ በዚህ ታሪክ ውስጥ የሚያስተምረን ነገር አለ። እኔ በሩን አልከፍት ስለው ውዴ በሩን አንኳኩቶ አልከፍት ስለው ውዴ ሄደ። አይ በሩን ልክፈትለት ረጅም ሰዓት አንኳኩቷል ብዬ ተነስቼ ልከፍት ስሞክር ወይም በሩን ስከፍተው በር ላይ የለም። በጣም ረጅም ሰዓት ስላስጠበቁትና እኔም ካልጋው ልጄ በሩን ለመክፈት ስለሰነፍኩኝ ውዴ ጥሎኝ ሄዷል። ግን አንድ ነገር አስቀምጦ ሄደ። ያ ውዴ የተባለው ሰው በዛ በመጽሐፍ የተጠቀሰው ክርስቶስ ነው ብያቸዋል። ምሳሌ ግን በሙሽራው ይመሰላል። ጥያቄ የትዳር ጥያቄ የሚያቀርቡ ሰዎችን ይመሰላል። የህይወት የመዳን ጥያቄ የሚያቀርቡ ሰዎችን ይመሰላል። አንድ ነገር ጥሎልኝ ሄዷል። እሱ ጠረኑ፣ ሽታው በሩ ልክ ስከፍተው ውዴ በር ላይ ቆሞ እንደነበረ ጠረኑ፣ ሽታው በአፍንጫ ይገባ። ወይኔ በር መክፈት ነበረብኝ። እኔ ብቻዬን ሆኜ በር ዘግቼ ለምንድን የተቀመጥኩት? ማስገባት ነበረብኝ። ከዚያም ከውዴ ጋር ማውራት ነበረብኝ እያለች ያቺ ሴት ከራሷ ጋር ትመራመራለች። ከኔ ጋር ናችሁ? አዎ። ትንሽ ሰዓቱ ከበድ ስለሚለው እሺ። በሰርግ ሰዓት ስብከት መስማት በጣም ይከብዳል ይባላል። በሰርግ ሰዓት በተለይ ደግሞ በደስታ ሰዓት በደንብ አዳምጡ፣ ይጠቅማችኋል። በተለይ ብቸኛ ነኝ ብለሽ የምታስቢ ሴት ወይም ብቸኛ ነፍስ አለች ብለሽ የምታስቢ ወንድ፣ ይቺ ሴት ተጣጥባ አልጋ ላይ የተቀመጠችው ሴት ማነች? ነፍስ በእኛ ህይወት ውስጥ ስራ መስራት ስላለባት ከዚያም አይነ ርግቤን ለብሼ ወጣሁኝ። አይነ ርግቤ ማለት ዛሬ እናንተ እስከብ የምትሉት ይሄ ድንገት ለፎጣ የምትለብሱት ማለት ነው። አይነ ርግቤን ለብሼ ከቤት ወጣሁ። ሰዓቱ ከሌሊቱ 6 ሰዓት ነበረ፣ እኩለ ሌሊት ነበር ይላል። ከ6 ሰዓት ጀምሮ አንኳኩቶ የሆነ ይሄ ሰው በሩን እያንኳኳ የነበረው ሰውስ ምን ፈልጎ ይሆን? ማን ነው በሩን የሚያንኳኳው? እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእሱ ጋር እራት እበላለሁ ነው ክርስቶስ ተናገረ። ይህች ብቸኛ የሆነች ነፍስ በጊዜ መክፈት ሲገባት ከረፈደ በኋላ ከፍታ ውዷ የለም፣ ግን ጠረን አስቀምጧል፣ ሽታ አስቀምጧል። ውዴን እፈልገዋለሁ፣ በስንፍና በእንቅልፍ ምክንያት እየተንገላጀችኝ በሩን ባለመክፈቴ ረፈደብኝ ብላ በዛ በሌሊት ውዷን ፍለጋ ወደ ጎዳና ወጣች። ገብታችሁ ቤት አምጡት እሺ። መኃልየ መኃልይ ዘሰሎሞን ምዕራፍ 5 ላይ ወደ ጎዳና ወጣሁኝ፣ ውዴን ፍለጋ በየጎዳናው ስንከራተት የከተማ ጠባቂዎች፣ ወንበዴዎች ወይም የከተማ በረኛ ይችላል። በረኛ ማለት ታውቃላችሁ? ኳስ ላይ በረኛ ማለት ግብ ጠባቂ ነው። በረኛ የሚለው ቃል ከግዕዝ የመጣው በግርበኛ ወይም የበግ ጠባቂ እንደማለት ወይም ደግሞ ኳሷን ጠባቂ በረኛ የሚለው በግዕዝ ወይም ደግሞ በኢትዮጵያ ቋንቋ ኳስ ምን ትባላለች? የሚያውቃት ኳስ። እርግጥ ጨዋታው ከውጭ የመጣ ነው፣ ግን አንድ የሆነ ስም አላት። ባህል አለ። እሺ፣ ሌላ ደግሞ አንድ ስም አላት። አባቶቻችን ትክክለኛው ነገር
ቅሬላ ምንድን ነው አባታችን? ቅሬላ የሚነግረኝ አለ። ቅሬላ አታልፈ ነው የሚባለው። የገና ሩር አለ። የገና ኳስ ሩር ነው። ልክ እንደዛ አንዱ ሲቀባበላት እዛም ትግባ እዚህም ትግባ ምንም የማይመስላት ያችን ኳስ አስቧት። በእኛ ውስጥ እንደዚህ የሚቀባበል የሆነ ሀሳብ የለም። ማንን ላግባ፣ ይሄ ልጅ ላግባ ወይስ እቺ ልጅ ላግባ ብላችሁ የምታስቡት የሆነ ሀሳብ የለም። እሱ እርፍ የሚለው መቼ ታውቃላችሁ? እግዚአብሔርን ጠይቃችሁ እሱ ሲነግራችሁ። ካልሆነ ግን በጊዜ በር ባለመክፈቷ በሌሊት ወጥታ ዋጋ ትከፍላለች። እቺ ሴት ምንድን ያለው የሆነችው መሰላችሁ? በሌሊት እስከርቧን ለብሳ በቢጃማ ወጥታ ማንም በሌለበት በጨለማ ወጥታ ውዷን ፍለጋ። ያ ውድ የለም፣ በቃ በጣም ወጥቶ ሄደ። ግን የከተማ ጠባቂዎች አግኝቷት ደበደቧት፣ ደም በደም አደረጓት። አይነ ግቤን ከላይ ላይ ገፈፉብኝ፣ ራቁቴን ሆንኩኝ፣ ተደበደብኩኝ ትላለች እቺ ሴት። እና አንዳንዴ በቀን የመጣውን ነገር ወይም በጊዜ የመጣውን ነገር ባለመቀበላችን ዋጋ ከፍለን በ30 ዓመት በ40 ዓመት ትዳር እናስቱን ላይመጣ ይችላል። በጊዜ ማሰብ ያስፈልጋል። እናቶቻችን እኮ ልጅሽን ለልጅ ብለው በልጅነት የሚያዳርጉት ወደዋል። አይምሮችን ስለ ትዳር በጊዜ እያሰበ እንዲሄድ ጸጋ ካልሆነ ደግሞ ወደ ንጉስና ከሆነ በጊዜ ይናገራል አይደለም አባታች። ስለዚህ ይህች ሴት በሌሊት ወጥታ ዋጋ ከፈለች፣ ተደበደበች። አይነ ርግቧንም ወይም ልብሷን ወሰዱባት። በመጽሐፍ ቅዱስ ትርጉም ወይም በሕግ ፍቺ ትርጉም ልብስ ማለት ስም ነው ይላሉ አባቶቻችን። ገበና ሸፋኝ ወይም ስሞቻችን በልብስ ይመሰላል። አይነ ግቤን ገፈፉኝ ስትል ስም የጠፋ ማለት ነው። በሌሊት ወጣሁኝ ስትል በጨለማ ማንም የማይሰማኝ ማንም የማያይ ቦታ ላይ ያለሁት ተቸገርኩኝ። ውዴን አላያችሁትም? ውዴን አይታችኋል? ያለች ትጠይቃለች በየመንገዱ ያንቺ ውድ ማን ነው አላት። አሁንም ሌላ ቦታ ስትሄድ ነጫጭ ልብስ የለበሱ የሚያማምሩ 5 ቆነጃጅት ታውቃላችሁ? ይሄን በስኪዳን ላይ 5 ቆነጃጅት አገኘቻቸውና ውዴን አይታችኋል አለቻቸው። ያንቺ ውድ ማን ነው አላት። ያንቺ ውድ ማን ነው ሲሏት የኔ ውድማ ጸጉሩ እንዲህ የመሰለ አይኖቹ እንዲህ የመሰለ አፉ እንዲህ የመሰለ አለባበሱ ሁሉ ነገሩ እንዲህ የመሰለ ሰው ነው አለች። በሩ ከፍታ አላየችም። የምትወደው ፍቅረኛዋ ቢሆን ኖሮ ከፍታ ታስገባው ነበረ። የማታውቀው ሰው ከሆነ ደግሞ መልኩ እንደዚህ አድርጋ ትገልጽ ነበረ። ከየት አየችው ይሄን ውዷል? ስለዚህ ቁጭ አድርጋ ነገረቻቸው። እንዲህ ይመስላል ብላ ስትናገር ውድሽን ካገኘ ነው ምን ልነግርሽ አላት። ውዴን ካገኛችሁት እጅግ ነፍሴ አጥብቃ ትፈልጋለች፣ እባክህን ና ብላለች ብላችሁ ንገሩልኛለች። ለማን የተናገረችው? ነጭ ያለበሱ በሌሊት ላገኘቻቸው ሰዎች። እነዚህ ሰዎች ማን ናቸው? ነጭ ለብሰው በሌሊት በከተማ ምን ያደርጋሉ? በሌሊት መጓዝ ምን ያደርጋሉ ሲባል ኪዳን የሚያደርሱ ነጠላ ለብሰው ቤተክርስቲያን የሚሄዱ በቅዱሳን አባቶቻችን በመላእክት ይመሰሉ። ስለዚህ አንዳንድ ጊዜ ትዳር ብለን እምቢ ሲለን ሱባኤ ሞከር እምቢ ሲለን እስቲ ጸልዩልኝ እንደው ትዳር የሚያደርግ ብላችሁ ወደ ሰው አትሄዱ። ያ ማለት ነው ውዴን ካገኛችሁት እንዲህ ብላችሁ ንገሩልኝ፣ ነፍሴ እጅግ አጥብቃ ትፈልጋለች። እናንተ ውስጥ የሆነ ውድ አለ። የመጀመሪያ ውድ ክርስቶስ ነው። የመጀመሪያ ውዳችሁ ማነው? ክርስቶስ። ስጋው ደግሞ ለመቀበል የሚያስፈልገውን መስፈርት አሟልታችሁ በቅድስና ሕይወት ከኖራችሁ ወይም በንጽሕና ሕይወት ከኖራችሁ እናንተ በውስጣችሁ የሚያስፈልጋችሁ ብቻ ሳይሆን የምትፈልጉት ሳይሆን የሚያስፈልጋችሁን ጭምር እግዚአብሔር ያሟላል። ለዚህ ነው እኮ ለአብርሃም ሳራን የሰጠው። ልጅ ባይወልዱም ብዙ ዓመት ኖረዋል። ሰርግ ጋብቻቸው የማንና የማን ጋብቻ ይባላል? የአብርሃምና ምን ማለት ነው? መች ወለዱ? መችስ ካረጁ በኋላ እኮ ልጅ ያገኙት። ምን ማለት ነው ሲባል አብርሃም ድሃ በነበረበት ሰዓት ምንም ሳንቲም ሳይኖረው ምንም ገንዘብ ሳይኖረው ሳራ ከሱ ጋር ነበረች። ሳራም ደግሞ እጅግ መልካም ሆና ውብ ሆና ነገስታትን ማግባት ስትችል ብዙ ሰው መርጣ ማግባት ስትችል ድሃውን አብርሃምን አግብታ ከሱ ጋር ስላለች ሁለቱም ተሳስበው ነው የሚኖሩት። መጀመሪያ አብርሃም ድሃ ሆኖ ተከትለዋለች። ይሄ ሰው ይሻለኛል፣ እግዚአብሔርን የሚፈራ ሰው ይሻለኛል ብላ። ከዚያም ደግሞ በስደት ጊዜ ወደ ግብፅ ሄደው አቤሜሌክ የሚባል ንጉሥ ጋር ሄደው በብዙ ስቃይ ውስጥ ያሉ ደግሞ ሳራ ደግሞ ተመርጣለች። ምን ሆና ልጅ ባትወልድም ከዛ ጊዜ ጀምሮ በስተርጅና ልጅ ባትሰጠው ቤት ውስጥ የህፃናት ድምፅ ባይሰማ መከነች ሳይል። ለዚህ አባቶቻችን ሲያጋቡ መሐላ ሲያስምሩ እንደሚሉት መከነች፣
ታመመች፣ አረጀች፣ እንዲሆነች ብለን ላትገላት ማለት ነው የሚባለው። ስለዚህ አብርሃም ይሄንን አድርጎታል። ለዚህ ነው የአብርሃምና የሳራ ጋብቻ ይሁንላችሁ ሲባል መሀን ናት ብሎ አልፈታትም። ራሷ ሳራ ፈቅዳለት ከአጋር ከቤት ሰራተኛዬ ውለድና ልጅ አስታቅፈኛለች። ራሷ ፈቅዳለት ይሻላል ሲላል፣ አዎ ልጅ መታቀፍ ፈልጋለሁ ብሏል። መጀመሪያ ማን ተወለደ? እስማኤል። ቀጥሎ ደግሞ ይስሐቅ ተወለደ። ይሄ ሁሉ የሆነው ግን በባልና በሚስት ፈቃድ ነው። ስለዚህ ሳይፈቃቀዱ የሚሆን ነገር ተፈቃቅለው ነው። ይስሐቅ ራሱ እንኳን ሚስት ሲያገባ ርብቃ ስትጠየቅ ልጃችሁን ለልጃችን እያለ ነው አብርሃም ተብለው ወደ ርብቃ ቤተሰቦች ሲላኩ ምንድን ነው የርብቃ ቤተሰቦች? እኛ በእሷ ሕይወት አይመለከተንም፣ ራሷን ጠይቋት፣ ማግባት ትፈልጊያለሽ ወይስ አትፈልጊም፣ ትሄጃለሽ ወይስ አትሄጂም ብላችሁ ጠይቋት ነው የተባለው። አስቡት፣ ገና ሙሴ ሳይወለድ ገና የዛሬ 3000-4000 ዓመት በአብርሃም ዘመን ልጅ ተጠይቆ መብቷ ተጠይቆ ነበር የምታገባው። ደስ አይነት የአባቶቻችን ሀሳብ። ይህ በጣም ድንቅ የሆነ ነገር ነው። ይሄዳሉ አለች። ማን ፍቃድ ስላለ? የእግዚአብሔር ፍቃድ ስላለ። ስለዚህ በሙሽሪትና በሙሽራ መካከል የማን ፍቃድ አለ ማለት ነው? ለፍቃዱ ምልክቱ ካህናት ያቀመሷቸው ሥጋና ደም፣ የጸለዩት ጸሎት፣ በአጠቃላይ ያደረጉት ቃል ኪዳን ቀለበት የእግዚአብሔር ፍቃድ ነው ያሳያል። ጠቢቡ ሰለሞን ለዚህ ነው በሶስት የተገመደ ገመድ ጠንካራ ነው አይበጠስም ማለት ነው። አንዱ ሚስት፣ አንዱ ባል፣ አንዱ ደግሞ ማን ነው? እግዚአብሔር። ሶስት ጉልቻ ያለው ድስት አይፈነግልም። አንዱ ባል፣ አንድ ሚስት፣ አንዱ ደግሞ ማን ነው? እግዚአብሔር ነው። ስለዚህ በሙሽሪትና በሙሽራ መካከል ያለው ሰላም፣ ፍቅር ያስቀጥልልን። በፍቅር ጊዜ የነበራቸው ሳይጋቡ ጊዜ የነበራቸው ፍቅራቸውን በትዳር ውስጥ አዲስ ያደርግላቸው፣ አይሰለቻቸው አይደለም። ትዳር ውስጥ መቻቻል፣ መታገስና መተው የሚባለው ነገር ትልቅ ወሳኝ ነው ብያቸዋል። እናቶቻችን እንዲያው አድርጉት ማለት የሰሩ ወንዶች ከሌላ እንኳን ወልዶ አምጥተው ይሁን የደግ ከወንድሞቹ ጋር ምን ችግር አለ ብለው ያልፉታል። አይገርማችሁ? አምጡት ተመልሶ እንደገና ወደ ውሽሚት እንዳይሄዱ እንደገና ድጋሚ እንዳይሄዱ እዛ ሄደው አምጡት የተወለደ ልጅ አምጡትና ከወንድሞቹ ጋር ይሄዱ ተብሎ እዚህ ደግሞ መጥቶ ያለ የእናቶቻችን ዘዴ የሚገርም። ይህን የሚያደርጉት ለሁለት ነገር ነው። አንደኛ የባለቤታቸውን ሞራል ለመንካት ልጁን ባየ ቁጥር ሰርቆ መውለዱ መዘሞቱ እያየ እንዲጸጸት ነው ልጁን በተደጋጋሚ ባየ ቁጥር። ሁለተኛ ነገር ደግሞ ድጋሚ ሄዶ እንዳያመነዝር አካሉን እየጠበቁ እየታገሱ እያለፉ 40 ዓመት ቆይተናል ሲሉ ይህ ሁሉ መከራ ታልፈው። በሴቶቹ በኩል ደግሞ እንደዚህ ባለ ሴቶች ላይ ደግሞ የሚታዩ ችግር ቤት ውስጥ ለአስቤዛ ተብሎ የሚሰጠውን ገንዘብ ማባከን፣ ጎረቤት ሄዶ የባልን ገበና ማውራት፣ ማማት። ይህ ሁሉ በጣም ከባድ የሚባለው ባሎች ላይ የሚመጣው ተጽዕኖ ነው። ደረቱን ነፍቶ ኮራ ብሎ ወደ ቤቱ ሲገባ ፊቷን ቅጭም ማድረጋ ኮሶ መስላ መጠበቅ። በቤት እንኳን ማትሰራ እንኳን ባትሆንም በቤት ውጭ ሰርታ እንኳን ምትመጣ። ያው በነገራችን ላይ ሴትነት ሌላ ዓለም ነው። ታውቃላችሁ፣ ሴትነት ሌላ ዓለም ነው፣ ወንድነት ሌላ ዓለም ነው። ሁለቱም አንድ አድርጎ አዋህዶ አንድ ስጋ ናቸው ማለት በጣም ተአምር ነው። እንዲያውም ይህንን ጸባይ ችሎ አብሮ መኖር ማለት ጀግንነት ነው። ትልቁ ጀግንነት የሚባለው ሴትነትን በወንድ ውስጥ ፈልጎ ያው በእናት ሴት ደግሞ በአባቷ ምንድን ናት? ወንድ ናት። ስለዚህ ሁለታችንም ውስጥ የራሱ የሆነ ተፈጥሯዊ ኃይል አለ። የባሏን ገበና እናትና አባቷ ፊት አለማውራት አይደለም፣ እናትና አባቷ ፊት የእሱ እናትና አባት ፊት ሄዶ አለማውራት፣ እሱም ደግሞ ስለሚስቱ ውጭ ወጥቶ አለማውራት። ይሄ ምን ይባላል? መጠባበቅ ይባላል፣ መቻቻል ይባላል፣ መደጋገፍ ይባላል። ትዳርን የሚያቆዩ አንዱ ትልቁ ነገር ይሄ ነው። ቀጥሎ ደግሞ ለባል መጸለይ፣ ለሚስት መጸለይ። በቃ መሸከም መቻል አልቻለች፣ በቃ ሚስቴ ይሄን ነገር መቋቋም አልቻለችም፣ ልቻልላት ብሎ መቻቻል ትልቁ ነገር ይሁንና እግዚአብሔር አምላክ ትዳራቸውን ያጽናላቸው፣ ከእናትና ከአባታቸው ያስተምራቸው። በእነሱ መካከል አንዱ ትልቁ የሚባለው እግዚአብሔር የሚባለው ነገር ሊያስጥላቸው የሚመጣው ጠላታቸው ዲያብሎስን ራሱ እግዚአብሔር ያስጥላቸው። አንዲት ሴት ኢንተርቪው ላይ ስትናገር በሰማሁ እኔ ባለቤቴን መፍታት እፈልጋለሁ ብላ በሁለት ወሯ ልትፈታው ትመጣለች። ምን ነው አሉናትየው የሚስት እናት እንዴ ቤቱ ስርትክ ካረገው እኮ በቃ ካመተራው አልቆ እዛ መጣ፣ ጫማውን አልቆ ካልሲውን አውጥቶ እዛ መጣ፣ በቃ ቤቱ እኮ አዘከረው እኔ አልቻልኩም እንዴ እንደዚህ ነገር አልችልም አለች። ከዛ እኔ ላሳይሻለሁ እና እናትየው ወደ ውስጥ ባለ ወሰዷት። ይሄ ልብስ አየሽው አለ። አዎ አየሁት ነው ልጠፍልሽ ነው። ይሄ ማለት አባትሽ አንድ ሸሚዝ ጠፍቶበት
ይሄንን የታጠፈ ሸሚዝ አብሶ እሱ ሸሚዝ ፍለጋ እንደዚህ አተራመሱ። ይሄንን ለ30 ዓመት ያክል ታግሼ የውስጥ ሆናለሁ ብላ እናትየዋ ተናገረች። አንዳንዴ ጸባይ ባህሪ አውቆ በቃ ባህሪ ይሄን ነገር መተው አልቻለም፣ ስለዚህ ልታገሰው ልትወው ይገባል ብሎ ነገሩን መተው ያስፈልጋል። ሚስት ላይ ልክ እንደዚህ ሚስት ላይ ለምሳሌ ከሰባ ስታወራ የዋህነቷ፣ ቅንነቷ፣ ምስኪንነቷ የሚያስጠቃው ከሆነ ባልየው ቀስ ብሎ መምከር። እንዴት እንደዚህ ታደርጊያለሽ ሳይሆን ማለት ያለበት ጋረት ይባልሽ ጎረቤት ልጅ አታውሪ ወይም ደግሞ ይሄን ነገር በቅንነትና በዋህነት ስታወሪ ሰው እየተመሰሰ ነው እንደዚህ ያልና ቀስ ብሎ ማውራት ካልገባት ሲሉት እንጂ እስከ ፍቺ ሊያደርስ የሚችል ለምን በመካከላችን የሆነ ሰውዬ አለ ተብሎ የሆነ ትልቅ ውስጥ ነገር ውስጥ መግባት ያስፈልጋል ማለት ነው። እና በባልና በሚስት መካከል መተጋገር አለ ሲባል መጨረሻ የሚባለው ነገር የግዴታ ጎልቶ የሚታየው ምንድን ነው? በመታገስ መታገስ፣ ዝም ብሎ መታገስ እስከ መጨረሻ ድረስ መሄድ ማለት ነው። እና ቁልፉ የሚገኘው በእግዚአብሔር ይችላል። እግዚአብሔርን ካልጠየቁት፣ እግዚአብሔርን በሱ ላይ ካላናገሩት አጅሮም አይተወም። ምናልባት እርጉዝ ስትሆን ሚስት በእርግዝና ጊዜዋ ላይ ከጎረቤት ክፋት፣ ምቀኝነት ሊነሳባት ይችላል። በዚያ የተነሳ እሱ ከስራ ሲመጣ ፊቷን ነብሮ ሊጠብቀው ይችላል እና ይሄንና ቃለባቸው ምን ችግር አለ ወይ ደግሞ ለሚስቱ መጸለይ። እሱም ደግሞ ስራ ብሎ ሲመጣ ስራ ቦታው ላይ ችግር ሊገጥመው ይችላል። አይ በስራ ቦታው ላይ የሆነ ነገር አጋጥሞታል፣ ጸባይ ሰናያት መጥቶ አግኝቶታል። ስለዚህ ለባለቤት የገንጸል ብላ እሱ ስራ ሲሆን ቤቷ የቤት እመቤት ከሆነች መጸለይ ነው። ስራ የምትሰራ ከሆነ ደግሞ በየጊዜው እየደወለች እንደሰራ ነው ማለት ነው። ይሄ ምንም ችግር የለውም። አሁን እያመጣ ያለው ትልቁ ችግር ምንድን ነው? እኔም ቢሮ ውላለሁ፣ አንተም ቢሮ ትውላለህ፣ ሁለታችን እኩል ነን የሚባለው አባባል። ግን እኩልነት የሚባለው እንዴት መሰላችሁ? አዳም ሔዋንን ያገኛት ከግራ ጎኑ ከመካከለኛ ቦታ ላይ ነው። ከኅብረተ ሥጋው ከፍ ብሎ ከግራ ይቆጣል። ይሄ ተጎዳች ነው። ከኅብረተ ሥጋው ከፍ ብሎ ከጭንቅላቱ ዝቅ ብሎ ከመካከለኛ ቦታ ላይ ከልቡ አጠገብ አጥንት መስሎ ሔዋንን ሰራት ነው። ስለዚህ ሔዋን የአዳም የግራ ጎኑ የማህፀኑ መገኛ ነች። ሔዋን መገኛ ነች ወይም ተገኝታለች ከዛ ውስጥ። ይሄ ማለት እኩልነት ሲባል ምን ማለት ነው? ሴትነቷ ተጠብቆ እንዳለ ሆኖ ሴትነት የሚባለው ማዕረግ እንዳለ ሆኖ ግን በትዳር ውስጥ ድርሻቸው ተመሳሳይ ነው። ብቻውን የሚወስነው ነገር የለም። እሷን አማክሮ ሁሉ ነገር የሚያደርገው ማለት ነው። እና ልጆች በሚወለዱበት ሰዓት ልጅ ማጥባት እንደው ምናልባት አንዳንድ ጡቱ የሚያጋግጥ ጥሩ ነው ብዬ አስባለሁ። ይሄ ታውቃላችሁ? ከእኔ ጋር ናቸው። ማጥባት ወንድ ጋር ሊሆን ነው ልጆች መስራት ያደርጋሉ። ማህፀኑ ሴት ጋር ሆኖ ማጥባት ሴት ጋር ወንድ ጋር ወይም 9 ወር የተባለው ግማሽ ግማሽ እየተከፋፈሉ ምጥ ላይ ወይም የሚያምጠው ወንድ ቢሆንስ እንዴ? የምታጠበው የምታሳድገው ሴት ሆና የሚጠራው ልጁ በማን ነው? በአባት ይባላል። ልጁ የሚጠራው በአባት ነው። ድርሻው ይሄ ነው ያለው ድርሻ ምን ይባላል? እናትነት ምንድን ነው? እምነት ይባላል አይደል? አባትነት እምነት፣ እናትነት እውነት ይባላል። ስለዚህ በሚስትና በባል መካከል ትልቁ ቦታው መያዝ ያለበት እምነት ነው። ወጥቶ ሲገባ ባሌ አልጋ ላይ ሲያመነዝር ባገኘው እንኳን አጋንንት ታስተናክሉት ነው እንጂ እሱ እንደዚህ አይነት ሰው አይደለም ብሎ በዚህ ልክ ከበር ማድረግ የሚቻልበት ስሜት ማግኘት የምትችል ሴት እግዚአብሔር ባርካት። እሱም ደግሞ ሚስቴ ወዳ አይደለም የቀድሞ ነገር ወይ ችግር ያለበት ወይ የሆነ ነገር እንደዚህ አግኝቷት ሊሆን ይችላል እንጂ እንደዚህ አይነት ባህሪ የላትም። ለዚህ ላስጠምጭ ነው እንደው ቢታረቃል በዚህ ሰዓት ይላል። እንዴት አድርገው ወይም ደግሞ ጸጋ ተከሰከሰች ቢለው ቲክቶክ ቪዲዮታች ልክ እንደዛ ነው የሚያጋልጣት። ወዲያው ነው ቫይራል የሚሆነው በቪዲዮ ቀርጾ የኔ ሚስት ይህች ናት ብሎ ነው የሚያወራው። እና ከዚህ ነገር እግዚአብሔር ያወጣል። ገበናን መግለጥ የሚጠቅመው ለማንም አይደለም። ዲያብሎስ ራሱ ገበና ተገልጦ ታይቶ እንኳን እሱ ራሱ አልተጠቀመም፣ እኛም አልተጠቀምም። የባሰ ግልከኝነቱ ግልፍተኝነቱ እኛን እየጎዳ ነው። ስለዚህ ሴቶች ወደ ትዳር ስትመጡ እናቴ ላይ ሆነ ስታሰቃይ ነበር ወደ እኔ ትዳር ደግሞ እንዳትመጣ ብላችሁ መጸለይ ያለባችሁ። እግዚአብሔር ሆይ እናቴን አግዛሃታል፣ ቤተሰቦችን ረድተሃል፣ እኔ ደግሞ እርዳኝ፣ በችግራቸው ደርሳል፣ እኔንም ደግሞ አግዘኝ ብላችሁ መጸለይ ያለባችሁ። ባሎችን ደግሞ ሚስቶቻችሁ ላይ ያለውን ባህሪ በደንብ ማወቅ፣ ሴትነት የሚባለው በደንብ ማወቅ። ስትነጫነጭ ምናልባት የወር አበባ ላይ ሆና ሊሆን ይችላል ብሎ ማሰብ፣ ደግሞ ዛሬ ሆኖ ይችላል መጣብሽ ነው ተነሳብሽ የሚለው ሀሳብ ወደ ምድር መሆን ያለበት 7 ቀን ማስከብታት ድረስ። ከ7 ቀን በኋላ ከቀጠለችበት ጸበል ይከተላል። መጨረሻ ላይ ነው ምናልባት ፍቺ
ወይም ደግሞ እንደው ፍቺው እግዚአብሔር እኮ አይደግፈው፣ ግን መጨረሻ ላይ ሽማግሌ ተሰብስቦ መወያየት አልቻልኩም፣ በብዙ ነገር ሞከርኩኝ፣ ወይም ደግሞ አልቻልኩትም፣ በብዙ ነገር ሞከርኩኝ ይባላል። የሚያስጠላው ነገር ደግሞ ባልና ሚስት ሳይፈቱት ሽማግሌዎች መካከል ተሰብስበው ገበና መነጋገር። እንዲህ አላረከኝ ባለፈው እንዲህ ብለኸኛል ነበር። ሽማግሌዎች ይሰማሉ፣ ጎረቤት ይሰማል። ከዛ በኋላ ታርቀው እንደገና ሽማግሌዎች ተባልጭ በቃ ብለው ካስታረቋቸው በኋላ ትዳሩ ሰላም ይሆናል? ይቀጥላል? እንደነበሩ ይሆናል? አይሆንም። ለምን መሰላችሁ? በሰዎች ፊት በሽማግሌዎች ፊት የባሏን ገበና አውጥታለች፣ የሚስቱ ገበና አውጥታለች። ይሄ ነገር ከሆነ በኋላ እንደገና ሁሉም ከሄድ በኋላ አንተ ግን በሰው ፊት እንደዚህ ትለኛለህ፣ በደህና ጊዜ ያወራል ስትለው አንቺስ እንደዚህ አላልሽ ይባባላል። እንደገና ነገሩ ይነሳል ማለት ነው። ስለዚህ በተሻለ መጠን ጉድጓድ አርቆ አለመቆፈር፣ ጉድጓድ ስትቆፍር አርቃ ትቆፍር፣ ማን እንደሚገባበት አይኖረው የሚባለው እዚህ ብትችሉ መታረቅ አለና ክፉ አትናገር የሚባለው ሀሳብ አጥብቃችሁ መያዝ አለባችሁ እና እግዚአብሔር አምላክ ብቸኝነትን ያስረሳል። በምን ሲባል ብቸኛ የሆነ ሰው አንድ የሚረሳበት ነገር አለ። እናት አባት ባይኖር፣ ትዳር ባይኖር፣ ልጆች ባይኖሩ ቅድስት ቤተክርስቲያን እናት ነች፣ እግዚአብሔር አባት ነው። ግን ሁሉ ነገር ተፈጥሯል። ፍሪ ዊል የሚባል ነፃ ፈቃድ የሚባል ነገር አለ። በዛ ፈቃድ ጊዜ ላይ ቶሎ ማግኘት ያለብን ለዛች ሴት በሌሊት ወጥቶ ከመንከራተት ውዴታ ያለው በጨለማ ከመሮጥ በጊዜ የመጣውን ነገር መቀበል ያስፈልጋል። ሁለት አይነት አቀባበል አለ። ለምሳሌ ቅባት ቅዱስ የሚባል ታውቃላችሁ? እስቲ ቅባት ቅዱስ የማያውቅ ሁሉም ያውቃል። ከኔ ጋር ናቸው። ቅባት ቅዱስ አንደኛ ካህናት አባቶቻችን ይባርኩታል፣ ባርከውት እኛን ይቀቡበት። ሁለተኛ ነገር ደግሞ እናንተ ራሳችሁ ባርኩልኝ ብላችሁ የምታመጡት ደግሞ ዘይት ይኖራል አይደል? ልክ ትዳርም እንደዛ ነው። አንዲት ሴት አባት ይቺን ሴት ያገኛት ከዓለም ላይ ነው። ምናልባትም ሴተኛ አዳሪ ልትሆን ትችላለች። ምናልባትም ከዚህ ቦታ ግን ዛሬ ለጥራ ስለብሽ አምጥቻ እንድትቀደስ ይፈልጋሉ ብሎ ከዓለም አምጥቶ ይቺ ሴት ማስባረክ ይችላል ከተለወጠችለት። እንደገናም ደግሞ ከሰንበት ትምህርት ቤት ከጽዋ ማህበር ከተቀደሰው ቦታ ደግሞ ልክ የተባረከው ከካህናት እጅ እንደምንቀበለው ከተቀደሰው ቦታ ላይ ደግሞ የተቀደሰችዋ ሴት ማግኘት ይችላል። የግዴታ ቤተክርስቲያን ብቻ አይደለም መልካም ሴት የምትገኘው፣ ዓለም ውስጥ የተገኘችዋን ሴት መልካም ማድረግ ይቻላል። ወይም ደግሞ ዓለም ውስጥ የተገኘውን ወንድ ባርኮ ቀድሶ አምጥቶ አባት ጋር ማስባረክ ይቻላል። ዓለም ላይ መልካም ሰው የለም አይባልም። እንዲያውም በጣም ፈሪሃ እግዚአብሔር ያለው የት ነው? ዓለም ላይ ወደ መሀል በርጥንቁ ነው ያለው። ስለዚህ የትም ቦታ ሆናችሁ ይሄ ሰው የኔ የሆነልን ስትሎ ጨርሶ በቃ ሁሉ የሆነ ሰው የመንግስት ሆን ደሞዙ እንደዚህ ሆነ አይደለም ይባላል። እግዚአብሔር ይፈራል ወይ? ይህ ሰው ትዳር ያከብራል ወይ? ዓላማ አለው ወይ ተብሎ የሚታሰበው። አዎ ይሄን ነገር ያሟላል ከተባለ ከዛ ቀጥሎ ሁሉ ነገር ይመጣል። ይሄን ባለቤት ሲገባ አንድ ፍራሽና የሰማችሁ ነው። አንድ ፍራሽና አንድ ምታገዝ በቃ የነበረ ዛሬ የሶስት ልጆች አባት ነኝ። በጣም ብዙ ነገሮች ሊኖሩ ይችላሉ። ግን ስንገባ አንድ ቤት ተከራየን፣ አንድ ፍራሽ አለ፣ ከዛ አንድ ደግሞ ሻይ የምናፈላበት መንቆርቆሪያና ደስታ አለ። ከበቃ ይሄ ምንድነው? መጀመሪያ ምን ይቀርማል? ፍቅር ይቀርማል። ምናልባት ፊልም ላይ መሰለኝ ሰማችሁ በእውነት ይመጣል እና የእውነት የሌላችሁ ይሰራል። ይሄ ነገር ይሰራል እና መተሳሰብ ዋናው ትልቁ ነገር ነው። መግባባት ትልቁ ነገር ነው። እግዚአብሔር ከኛ ጋር ነው። አባቶቻችን ያቆይልን፣ የሚመክሩ አባቶቻችን ያቆይልን። በአሁኑ ሰዓት ወጣቱ እየተበላሸ ነው። ሰቆቃወ ኤርምያስ ምዕራፍ 1 ቁጥር 19 ላይ ካህናቶችና ሽማግሌዎች መብልን ፍለጋ ወደ ከተማ ሄደው ሞቱ ይላል። ከዚህ አውጣን። አባቶቻችን በቤታቸው ያቆይልን። ትዳር እንዲቀጥል ምንኩስና ምናኔ ሁሉ ነገር በጸጋው እንዲቀጥል እግዚአብሔር አምላክ ይፍቀድልን። በትዳር መካከል ሰላም የሚያሳጣ ጠላታችን ያለው ነገራችን ታች ይጣልልን።